በነገራችን ላይ ይሄንን ኢየሱስን ሳልገልጠው መኖር አልችልም። ይሄ ኢየሱስ ክርስቶስን ሳልገልጠው ማረፍ አልችልም። ለምን እንደሆነ ታውቃላችሁ? የህይወቴ መሰረት ነው። የቤቴ ራስ ነው። የመኖሬ ትርጉም ነው። የመትረፌ ትርጉም ነው። የመውጣቴ ትርጉም ነው። በጠላትም በወዳጅም ፊት የመቆሜ ምክንያት ነው። ስለዚህ ይኸውልህ ከፍ አድርጌ የመዳንን ራስ የሆነውን የናዝሬቱን ኢየሱስ ክርስቶስን እንዲሰብከዋለሁ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። ይኸውልህ ቢሰማኝ ባይሰማኝ አይመለከተኝም። እንዲሰማኝ ግን እግዚአብሔር አምላክ ጆሮን ይከፍተዋል። ስለዚህ የኔ ስራ መናገር ነው። የኔ ስራ የመዳንን ወንጌል ማውራት፣ የኔ ስራ የናዝሬቱን ኢየሱስን መግለጥ ነው። ስለዚህ ይሄንን እያደረኩ እግዚአብሔር ዘመኔን፣ እግዚአብሔር ህይወቴን፣ እግዚአብሔር መውጣቴን፣ እግዚአብሔር ትዳሬን ይባርከዋል። ስለዚህ እግዚአብሔር አምላክ ቢሰጥም ትክክል ነው፣ ባይሰጥም ትክክል ነው፣ ቢያኖርም ትክክል ነው፣ ባያኖርም ትክክል ነው። ነገር ግን ባኖረኝ ዘመን፣ ነገር ግን በረዳኝ ዘመን፣ ነገር ግን ባገዘኝ ዘመን የእውነትን ቃል መግለጥ አለብኝ። አየህ ሰው በሆነ ነገር ውስጥ ተጠላልፎ በሆነ ነገር ውስጥ አልፎ እንኳን ኖራለሁ ብሎ እየኖርኩ ነው ብሎ ያወራል። ለምን መሰላችሁ? እየኖረ ባልሆነበት ዘመን ላይ እየኖርኩ ነው ተብሎ አይወራም። መኖርስ በእግዚአብሔር ነው። ስለዚህ መኖርስ የእውነቱን ወንጌል በማገልገል ነው። ጌታ ዘላለም ይባረክ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው።